ሀገራችን በርካታ የሚመራመሩ እጆችና ችግር ፈቺ ግኝቶች ያስፈልጓታል እንደ ከንቲባ አዳነች አቤቤ። በዚህ ውስጥ የኢትዮጵያ ብልጽግና መሰረት ይጥላል የሚሉት ከንቲባዋ እንደ አዲስ አበባም አዳዲስ ነገሮችን የሚያሸቱ እጆችና አይምሮች ከጊዜ ወደ ጊዜ እያቆጠቆጡ ስለመሆናቸውም አንስተዋል። 10ኛውን የሳይንስና የፈጠራ ስራ ኤግዚቢሽን በወዳጅነት አደባባይ ባስጀመሩበት ወቅት እንዳሉት መሰል መድረኮች ለብርቱ እጆች ለአዳዲስ መንገድ ቀያሾች የሚጫወተው ሚና ትልቅ ነው። ይሄንን የፈጠራ ስራ ለማበረታታት ከመሰረቱ እጅግ ምቹ ሁኔታ የሚበረታታ ስራ እያደገ እንዲሄድ ለማድረግ እንደዚህ አይነት አውደ ርዕይን ማዘጋጀትና ጀማሪ ወጣት ልጆችን ህፃናት ልጆችን ማበረታታት ብዙ ፋይዳ አለው። ትምህርት ቤቶችና መምህራኖች ለፈጠራ ውጤቶች እውን መሆን ያላቸው አበርክቶ ትልቅ መሆኑ በከንቲባ አዳነች ተነስቷል። ወላጆችም ለልጆቻቸው ስለ አዳዲስ ነገሮች እንዲያስቡ የማህበረሰቡን ስንክሳሮች የሚቀርፉ የመፍትሄ መንገድ የሚያመላክቱ ስራዎች ላይ ትኩረት እንዲያደርጉም እንዲያግዟቸውም መልእክት አስተላልፈዋል። ወላጆች ልጆቻቸውን ፈጣሪዎች እንዲሆኑ የሚያደርጓቸውን ሙከራዎች በማበረታታት ምቹ ሁኔታዎችን በመፍጠር የበለጠ አእምሮአቸውን ተጠቅመው አእምሮና እጆቻቸውን አገናኝተው መስራት፣ መለወጥ፣ መፍጠር እንዲችሉ የምታደርጉላቸው ድጋፎች ለነኚህ የፈጠራ ስራዎች ትልቅ መሰረት ናቸው። አዲስ አበባን ለዛሬዎቹ ህጻናትና ለነገዎቹ ወጣቶች ምቹ የፈጠራ ስፍራ እንድትሆን በጥንቃቄ ታስቦ እየተገነባች ስለመሆኑም ጠቅሰዋል። የከተማ አስተዳደሩ እነዚህን መሰል ትጉሃን ከማበረታታት ወደ ኋላ እንደማይል ያነሱት ከንቲባዋም ከተማዋ ራሷም በመሰረተ ልማቶቿ ውስጥ ጭምር ስለ ፈጠራ ውጤቶች መከወኛ ስፍራ ታሳቢ ታደርጋለች ባይ ናቸው። አዲስ አበባ ከተማ ደግሞ ለነገዋ ወጣቶች ለዛሬዋ ህፃናት በጥሩ ሁኔታ እየተገነባች ነው። ውድ ተማሪዎች፣ በዚህ አውደ ርዕይ ላይ የተሳተፋችሁ በየደረጃው ተወዳድራችሁ አሸናፊ ሆናችሁ እዚህ የፈጠራ ስራችሁን ያቀረባችሁ ሁሉ በየደረጃው የተወዳደራችሁበት እዚህም በአሸናፊነት ያቀረባችሁ ስራ እጅግ አበረታች ሆኖ አግኝተነዋል። ጅማሯችሁ ያስደስታል፣ ተስፋ ሰጥቶናል። እናንተን ለማበረታታት የሚያስፈልገውን ድጋፍና ስራዎች ሁሉ አጠናክረን እንቀጥላለን። አዲስ አበባ የተገነባችው ለእናንተ ነው። ውብ ሆናም እውን እየሆነች ያለችው አዲስ አበባ ለመሰል አዳዲስ ግኝቶችም በሯ ክፍት መሆኑን አብራርተዋል። ከተማን አሳምረን አስውበን ለእናንተ የፈጠራ ስራ ምቹ እንድትሆን አእምሮአችሁን የበለጠ እንድታሰሩት፣ እንድትመራመሩ፣ እንድትፈጥሩ ለዚህ የሚመች በቂ ቦታ እንዲኖራችሁ በቂ ቦታ ብቻ ሳይሆን አጠቃላይ መሰረተ ልማቱ የፈጠራና የምርምር ስራችሁን የሚያግዝ መሆን እንዲችል ከተማ እየታነጸላችሁ ነው። የዛሬው ትውልድ ነገ በሀገሩ ለመኖር የሚያፍር እንዳይሆን ይልቁንም አንገቱን ቀና በማድረግ በኩራት ስለ ሀገሩ እንዲመሰክር ተደርጎ ሀገር እየተገነባለት መሆኑን ከንቲባ አዳነች አቤቤ ገልጸዋል። ስለ ሌላ ሀገር ተሞክሮ ሳይሆን ስለ ራሱ ከራሱ ትናንትና እውቀት እየመነዘረ ለሌላ ልምዱን የሚያካፍል ትውልድን የምትሸከም ሀገር እነሆ በመገንባት ሂደት ላይ ናትም ነው ያሉት።